ማሩ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እነሱ አሉኛ ሌባ ልቤ በጣም ትልቅ አገሬንም ብለቅ ካገሬ እንደመጣው በረንዳ ላይ ተሰጣው ከታች ደሞ ያንቁጣ ከላይ ደሞ ያንፎጣ ባህራ ያሻት ለማናወጥ ባህራ ያሻት ለማናወጥ ወገሲለካ አገሲለካ ግጠናሎ ወንተነሳፋ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን። ለዮአኪን ታደሰ፣ ለዳዊት ዮናስ፣ ለህያብ ገረመው፣ ለበጸሎት ካሳሁን መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ነው። ሁላችሁም ደግሞ ቪዲዮውን ላይክ አድርጉና ጀምሩ። እስከዛው እኔ ሄድሴቴን አደርጋለሁ። ከዛ ያው ህይወት ይቀጥላል። ሚስት ጸጉር ቤት ልሄድ ነው ስትል 2000 ብር አንስተህ እንድትሰጥ ባል ጸጉር ቤት ሄዳ ጸጉሯን የምትሰፋ ከሆነ 1500 ብር ሚሰራ ከሆነ የተሰፋው 500 ብር ጨምርበት 2000 ብር ጥፍሯን ጄል ከተሰራች 1000 ብር 3000 ብር እግሯ ከተዘፈዘፈ 1000 ብር 4000 ብር ጄል እግሯን ከተሰራ ጥፍሯ 1000 ብር 5000 ብር አይላሽ ከተሰራች 2000 ብር ቅንድቧን ከተሰራች 7000 ብር ማለት ቅንድቧን ከተሰራች 200 ብር 7200 ብር ቲፕ ለሶስቱም ለሰራት 300 ብር ብትሰጥ 8100 ብር። ይሄንን ሁሉ ለማድረግ ደግሞ ከ4 እስከ 5 ሰዓት ይፈጃል። ይደብራታል፣ ይርባታል። ቢዩ ደውላ የሆነ ስናክ ነገር ታስመጣለች 10000 ብር። ወይ እጅግ በጣም ጠቃሚ መረጃ ደቁን። ቁርጭምጭሚታችሁን ሳትሰሩን ቁርጭምጭሚቲ ተረከዚ ምናምን ጆሮ አፍንጫ ምናምን እሱ አትሰሩም። ምግብ ስትበሉስ እንደው እንዳያንቃችሁ ቀዝቀዝ ያለ ነገር አቺን ቡና መጨመር ያስፈልጋል። እዛ ላይ እንደው ረስተሽ ከሆነ ጨምሪበት ብዬ የኔናት አፍሪሶ ግንባታ አዳም ሰው ነው እንደሚሰራው እዛ ስትሄድ ሜዱላው በለንጋታን ቀየር ሲፍቱ ስፓይናል ኮርድም ታስቀይራላችሁ በዛው ያስብላል። ምንድነው ይሁሉ ምነው ናቱ ጠላት ነው እንደ ወንድ እኮ ባልሽ እኮ ጠላትሽ ከትጅፍቲ እኮ ምነው ማጅራቱን እየመታ እንደ አራዚና ስርዓት ታው የሜካፑ ቀለል አለ ስንል እንደገና ጣጣ ካምቢራሞ አይላሽ አይብሮ ጥርጻፍ እንደ ታይ እናቱ እኔ የምለው እኩል ነን፣ ራሳችንን እንችላለን፣ ዲፔንድ አይደለንም በወንዶች ላይ ምናምን የምትሉ ሴቶች ማለት ነው። እንዴት ነው ወጪው ላይ አትችሉም? ራሳችሁን ከወንድ እኩል አትሆኑም እንዴ? እስቲ በዚህ በቅያሱ ያስበና ታርፈ ቁጭል መኪና እኮ ነው ጋሪ መሰለ እንዴ? እንደ እንጀራ ሰፌር ላይ ቁጭ ብለህ የነዳ መኪና ትላለህ እንዴ? ሲጀመር ሽጣውና ሁለት አህያ ገዝተህ እነሱን ነዳ። አይ አህያ ራስህ ነዳ። ለነገሩ አህያ በላት ባለፈው እኮ ስታስነሳት በጭስ መውጫው በኩል ጭስ ስንጠብቅ ፋንድያ እንዴ ጣለችው። አንተ ቆይ መንጃ ፍቃድ እንኳን ሳይኖር ምንድነው እንደዚህ መስለፈልፈው እንዴ? አታፍርም? ይሄ መኪና በመንጃ ፍቃድ ነው ምን ሄደው ትላለህ እኮ አታፍርም እኮ አንተ። ይሄን መኪና በቀበሌ ኩፖን በሸማቾች ኩፖን አልነደውም። ምን ደግሞ ከደሯ ራሱ ምንድነው በጫማ ብሩሽ ሊስትሮ ጋር ኪዊ ነው እንዳያስቀባስ። አንተ ረዝም በልበናት ምንም ማለት ምንም ብቻ መኪና ያበደ አቋም ነው ያላት። አቋም የፖለቲካ ነው ይሁን አቋም ያምራል ካልክ ደግሞ እዚህ አይደለም 7ኛ አቋም አትወስደ። ሲጀመር እንደ ብረት ግቢ ሲንኳኳ ማን ነው ብለህ እየከፈትክ መኪና ትላለህ? ኧረ በእናትህ አንተ ዝም ብል ምንም ማለት ምን መኪና አሪፍ እንደሆነች ታውቃለህ? አላውቅም። እኔ ማቀው ጧት ሞተሯን ፀሐይ ላይ እንደምታሞቃት አውቃለሁ። ያለፈው ክረምት ራሱ ተበላሽታብህ ጋራጅ ስትወስዳት ብርድ ነው በሙቋ ተጣጣብ ብለው እንደመለሰው አውቃለሁ። ትናንትና ራሱ ባትሪ ሞቶብህ በኖኪያ ባትሪ እንዳስነሳት አውቃለሁ። ከዚህ ሞቶውን ባትሪ እኛ አይደለን እንዴ ሙከሚል ጋር በመልት ያስነሳንል። ውሸት አንተ አልነበርክም። አራት ካደኝተው ለጂ ሞተር ተበላሽቶ የሞተር ጥርስ የሆነ ነገር ገብቶበት ነቅሱ እኔ አይደለም በስቲኪን ያስተካከልኩልህ አንተ። ሲጀመር ፍሬም በቃል እያስክ እንዴት እንደዚህ አይነት ጥሩ ስራ ምናምን ታስታውሳለህ? ማርሽ ራሱ ቢዘንብ ሲል እንደ ልብሳ እንደምታስገባው ሲጀመር እኔ እወርዳለሁ። ውረድ እስኩሪሱን ከፈር እስኩሪስ ሽጠውና ጠጣበት ስፕሪስሽ። ፍሬን በቃል ነው የምትይዘው ያላት ነገር በጣም የምትገርም ነች። ተፈወሰ እኮ አሁን እኮ በቃ ቅቅሉንም አጥሚቱንም በላይ በሉበት። ምሳ ሰዓት መጣለሁ ለኔ ቀለል ያለች ጥብስ ነገር ስሩ። በቃ ደህና ይሆናል። ማርሽ ቀያሪ ባያውቁም ናስቲ ቀጣይ ግባ። ወይኔ እቺ ማዘር እያንተረፈ
አሬ አይደለም ወይ ነው አሞታል እንዴ ነው እኮ ማርሽ ቀያሪ እኮ ነኝ ምንድነው እጄ አራቱ ደግሞ ምንድነው እስቲ ወርቀ ነው አሉ እስቲ ወይ ሞታ ወይኔ አይችልም እንዴ ማይስሉ ሆነ አልችልም አሉ ምንድነው ሲል እየሰማ ተሰራቱ ጉኔ ተመልከት ቆይ ችግር የለውም ገባች ስክክል ያለው አሁን እጄ መድኃኒት አላልኩም እጄ መድኃኒት ነው ትጫነች አጥቶብኝ ስመጣ ከዚህ በኋላ ተመልከታው ስክት ነው የሚለው አንተ ምንድነው ማርሽ ቀያሪ አላልኩም ትክክል አይደለም እንዴ ማርሽ ቀያሪ ብቻ 8 ላይ ቆይ ያስገቡለት በእኔ ኒድ ማን ነው ናኒድ ድምጽ ተቀየረ እሺ ተነሳ እንዴ አይዞ ተረኛውን አስገቡልኝ ነጽክስ ወጌሻ ቁራሊዮ ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽ በለው ማን ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳጃ መረከብ ጀምረን ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ሳታበዛ ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ እነዚህ ቲሞች ራሱ በጣም የሚገርም ስራ ነው የሚሰሩት አጭር ግን በጣም የሚያዝናና ፍራንስ ኮል ማይ ፍሬንድስ ዋት ዩ ስሞክ ገመተ ፊሳ ገላ ብትኗን ደወለሽ ደግሞ 911 ኦፕን ዘ ዶር ትላካለው ወደ ኢንሳማቶር ላይክ እናቱን በመዶሻ ልቅነቶ እንደራው ያበሻውሻ እኔ እንዳልናገራቸው ከዚህ በኋላ የሰፈር ልጅ በሙሉ ራፐር ሆኗል። ለደህንነቴም ያሰጋኛል። በምትላቸው በኮሜንት በሉልኝ። እኔ አልችልም። ምንድነው አሁን እነሱ እኮ ሙዚቃውን በኤርፎን ስለሚሰሙት ብቻቸውን ሲለፈልፉ በቃ ያበዱ ነው የሚመስሉት። እንደዚህ ነው ስቱዲዮ የሚቀረጸው። የሚጠጣ ውሃ እንዳጠጡ። ይሄ እንግዲህ ይሄ ምክር በተለይ ቲክታክ ላይ ሶሻል ሚዲያ ላይ ለምትንቀሳቀሱ ሴቶች እንዲሁ ባትንቀሳቀሱም ለመጀመሪያ ያሰባችሁ እህቶች አዳምጡት በደንብ። እንደዚህ ነው የምትሆኑት። የሚበላ ምግብ ይሰጧቸዋል፣ የሚጠጣ ኮምፎርታብል ያደርጓቸዋል። ታዋቂ ቲክቶከር ጋር እከሌ እያልኩኝ ስም አልጠራልሽም። ኦልሞስት አብዛኛው ቲክቶከር ጋር ሴቶች ከ18 እስከ 23 ያላችሁ አብዛኛው ቲክቶከር ጋር የሱ ቀላቢ እሱን ጡረተኛ ጋር ነው እየደፈሩ አይደለም። ምን እንደሚያደርጉ ታውቃላችሁ? ወይ ምግብ ይሰጣሉ፣ ወይ መጠጥ ይሰጣሉ፣ ወይ ቆሎ የሚባል ነገር አሽሻለ ደስ እንዲላችሁ እሱን ይሰጣችኋል። እናንተ አታውቁም፣ እየተጠጣ ነው፣ አራዳ ናችሁ እናንተ ቤት። ከዛም በኋላ ትተኛላችሁ፣ ራቆታችሁን ፎቶ ያነሷችሁ። ከ18 እስከ 23 17 16 ምንም አይነት ኢቨንት ላይ የግሩፕ ቦታ ጋር በተለይ ቤታቸው ከቤታቸው ሆነው ስትሪም የሚያደርጉ ልጆች እንዳሉ ታውቃላችሁ። ከቤታቸው ላይቭ ስትሪም የሚያደርጉ በተለይ ከቤታቸው ላይቭ ስትሪም ስላችሁ በግሩፕ ሆነው ስትሪም የሚያደርጉ የሰማችሁ ሰዎች ላልሰማ አሰሙ። የምታገኙን ገንዘብ ሁሉ ያ ቪዲዮ እንዳይለቀቅብሽ ስትከፊው ነው የምትኖሩ። ሴት ጓደኛም ቢሆን እንዳታምኑ። ሴት 2 3 ላሳያችሁ። እሺ ማሳየት አልችልም ለካ። በተለይ የዳንሰኞች ግሩፕ፣ የላይቭ ስትሪመር ግሩፕ ሴቶች ከ18 እስከ 25
ዳንስ እንለማመዳለን። ነይ ብዙ ሰው ነው ያለው፣ ሴቶች አሉ። በተአምር ከላይ ሆነን ነው ስትሪም የምናደርገው። 4-5 ልጆች አሉ። ምግብ ሪቪው ልናደርግ ነው። በተአምር እኔም አውቃቸው እዚህ ሁለት ሴቶች። አሁን ይሄንን ዝም ብዬ እግረ መንገድ የሚሰሙት እዚህ ከኔ ጋር ላይቭ የምታውቋቸው 2 ሴቶች የዚህ ነገር ተጠቂ ሰዎች አሉ። ተጠቂ ስላቸው አጥቂዎቹን አይደለም። 2 ግን እኔ እዚህ እንደ ጓደኛ የምቀርባቸው ሴቶች 2 ደግሞ 2ቱም በጣም ቆንጆ ናቸው። 2ቱም ላይ አንደኛዋ ላይ እንደዚህ አይነት ጥቃት ሊፈጸምባት ብላ ብዙ አልበላችሁም ነበር ምግቡን ለእህቷ ቴክስት አድርጋ እህቷ ያስመለጠቻታለች። አንደኛዋ ግን ሳድሊ ተሸውዳ ሰውየው ሴክስ ሲያረጋት ቪዲዮ ቀርጾ ያስፈራራልች አለች። ፍምስናው ይቅርባችሁ። አፈምስሻለሁ ቤት ላይ በተአምር እምቢ አልፈምስ በሉ። ትፈምሳላችሁ። ቤትኑ እንቀረጻለን። እንድታምኚኝ ብቻዬን አይደለሁም። ብዙ አሉ፣ ሴቶች አሉ፣ ወንዶች አሉ። እንዳትሄዱ። ይሄ እንግዲህ በጣም አሁን ብዙ ልጆች እየተሰቃዩበት ያለ ጉዳይ ነው። እንግዲህ በትላንትና ሁለት ሰምታችኋል። የታሰረም ቲክቶከር አለ፣ ጥቁር ረዘም ያለ ልጅ። እሱም ላይቭ ላይ መጥቶ የሆነችን ልጅ እንደዚሁ ምን ልበላችሁ፣ በቃ በጣም ፊት ለፊት እዛ ሁሉ ህዝብ አለበት ይሳሳማሉ። በቃ በጣም አጸያፊ ነገር ነው የሚያደርጉት እየታየና አንደኛዋ ከዚህ በፊት እንደዚህ ያረጋት ልጅ ምን ትላለች? እንደዚህ መድኃኒት አድርገው እንደዚህ አብልተውኝ አጠጥተውኝ ነው እንደዚህ ያረጉኝ እያለች ስትል ነበረ፣ በቀጥታ ማለት ነው። ያው አሁን ታስሯል። በእርግጥ እንግዲህ ይጣራል ማለት ነው ምርመራው። ግን የራቁት ፎቶ ይዛችሁ ሰዎችን የምታስፈራሩ ሰዎች፣ እንደገና ደግሞ የተያዘባችሁም ሰዎች ይሄችን ነገር ግን ማወቅ አለባችሁ። የሰውን ራቁት ፎቶና ቪዲዮ የያዛችሁ ሰዎች አሁኑኑ አጥፉት። 5 ዓመት ሳትታሰሩ አጥፉት። እንዴት ዋላችሁ? ጠበቃና የህግ አማካሪ ሲናን ግርማ ነኝ። የሰውን ራቁት ፎቶ እና ቪዲዮ የያዛችሁ ሰዎች ድንገት ሳት ብሏችሁ እነኛን ሰዎች ይሄንን ፎቶ እለቅብሃለሁ ወይ እለቅብሻለሁ ብላችሁ ብታስፈራሩና ያ ሰው ሄዶ ፖሊስ ጣቢያ አመልክቶ ምስክር ማስረጃ አሰምቶ ከተረጋገጠባችሁ 5 ዓመት ድረስ ያሳስራችኋል። ስለዚህ ሳት ብሏችሁ ይሄን ቪዲዮ ወይ ይሄ ፎቶ እለቅብሻለሁ በሶሻል ሚዲያ ወይንም ደግሞ በሌላ መንገድ አሳይብሻለሁ ብላችሁ እንዳታስፈራሩ። የያዛችሁትን የሰው ቪዲዮ የሴትም ይሁን የወንድ አጥፉ፣ ቶሎ አጥፉ። እኔ ነኝ ያልኳችሁ። አሁን እዚህ ጋር ምንድነው እንለየው? ሲጀመር ራሳቸው ወደው ፈቅደው ተነስተው የሚልኩ ሰዎች እኔ ጤነኛ ናቸው ብዬ አላስብም። አቁሙ፣ እንደዚህ አታርጉ እየተባለ በየጊዜው ነው የሚነገራቸው። ስለዚህ እነሱ ላይ በቃ ብዙም እንዳታዙን የሚያደርጋችሁ ነገር አለ። እንዴት ቀርጻ ትልካለች ብላችሁ ስለምታስቡ ኦኬ። እነዚህ ግን በማያውቁት መድኃኒት ተደርጎ ተሰጥቷቸው የሚያደነዝዝ ነገር ተደርጎ ተሰጥቷቸው ፎቶቸው የሚነሳ ቪዲዮቸው የሚነሳ ሰዎች ያሳዝናሉና ስለዚህ አሁን ይሄ እንትን ህግ ስላለ እለቅብሻለሁ እንደዚህ ይጀብሻለሁ ምናምን ሲል እስቲ ያስከው ላከው ምናምን ብለሽ በኮንታክት ሲልክልሽ እሱ የላከበት ቁጥር ይኖራል ምናምን ወስደሽ ማስያዝ ነው። በቃ ይሄ ነው ያለው አማራጭና ብዙ ሰዎች አያውቁም ይሄ መብትም እንደሆነ እንደሚያስቀጣ ምናምንም አያውቁምና ይሄንን አሪፍ ነው ብዬ ነው። እናንተ ጆኮ ገባ ቢገባስ ጸጉር መግባት በኔ ነው እንዴ ተጀመረው? ሲጀመር ጸጉር ያለ ማስተዋልና የድድብና እንትን ነው ማስተዋወቂያ ማለት እንዴ። እኔ ሚኖክሲዲል አልጠቀም ብዬ ነው እንጂ አላጎፍረውም እንዴ። ገና ለገና ትተቋቋሙብኛላችሁ እንዴ? እኔ ላይ ጆን ዳንኤል እኮ ነው ያለው። ፈስ ያለበት ዝላይ አይችልም ነው አተረቱ። ጉድበል Let me show you mine, Begita. Eoinin. ተመልከቱ የሱና የሷን እና እኔ ተሰራው አረታው እሺ በእኔ ናሰሩ ቆይ አንተ የማለጨኝ ሳምና እኔ ናሰሩ እውነት ጥፍሬ የግሪ አሪፍ ነው። እሺ እንግዲህ በጣም ሀገራችን ውስጥ
በዚህ ሰዓት ለዛው አሁን በጣም ተባብሷል። በአት እንዳሉ እየሰማን ነው። አዳዲስ ነገሮች እየሰማን ነው። በዛ ላይ ይሄ ለመፈመስ ለመታወቅ ተብሎ ደግሞ ሳይሆን የውሸትም እንደዚህ የሚያደርጋል ወደ ተሳሳተ ይወስዳል። ግን ውስጥ የሆነ ነገር ሳይኖር እንዲያይዳፈርም እነዚህንም ህጉ ይልን በደንብ ይልን። ወንድሜ እኔ ከያዳሄር የዳናይትን ብትፈልግ የማራማይትን ሁማን አልተጥም ብያለሁ። እቺን 3 ኢንች ጸጉርን በየሳምንቱ የምታስቆላት ሁሌ ነው የሚሰራው ይሄ ልጅ እና ግን እንዳስተያየት ማለት ነው አለ። አሁን አንዳንድ ወንዶች ቲክቶክ ላይ ቆንጆ ፊልተር አድርገው ከንፈራቸው ቀይ ሆኖ ከዛ ጺምም የላቸው ምናምን በጣም መተው እንትን ይላሉ። የሆነ ምንድነው እንደ ሴት የምትሆነው ምናምን ተብሎ ኮመንት ላይ ይሰደባሉ። ያንተ ግን አይሆንም። አንተ ይሄ ቁምጥጥ ቆፍጥን ያልክ ወንድ ነክ ወንድ ነው የምትመስለው። ይሄ ሴታ ሴት እንኳን ብትተኮስ ፖኒቴል ብታስይዛ ወንድ ነው የምትመስለው። ከወንድም አለፍ ያለ ይሄ እንዴት ነው ቆምጠጥ ያለ ጺም ምናምን ለወንድ ነው። በቃ ሁሉም ስትራክቸርህም ፊትህም የወንድ ነው። ያንተ አይሆንም። ይሄኛውን መተኮሱን እንትን ለማለት ምንድነው እንደ ሴት የምትሆነው ለመባለው አይሆንም። ያንተ አይመጣውም። ለዛ እንኳን አልበቃህም ነው። ግን በቃ እንደዚህ አይነት ወንዶች በስተዋል። ምን እየሆንን ያለ ነው? ምንድነው የገባብን ነገር ነው? እኔ እኮ ግራ ገባ ነው። ስለዚህ ይሄ እነዚህንም ህጉ ዝም ማለት የለበትም። በጊዜ መቅጨት ነው። መንገድ ላይ ምናምን አግኝተው ምናምን አይደለ እንትን ያሉት። እኔ እኮ ቤድሩም ውስጥ ያለ ፋይል እኮ ነው ያለኝ። ያ ጠፍቶኝ እኮ አልነበረም። አላደርገውም እንደዛ። አቋሜ እንደዛ ነበረ። አሁንም ቢሆን እንደዛ አላረግም። እንትኑ ስላለ ዶክመንቱ ምናምኑ ስላልነበረኝ ሳይሆን በዛ ልክ መጨከን አልፈለኩም ነበር። እንደ ማህበረሰብ ገናነን ማለት ነው እኮ ገናነን እንደ ማህበረሰብ ለመቃወም ለመረዳትም። አዎ እንደገና ይሄን ጉዳይ እኔ ስሰራ ምን ያክል ሄደን ምን ያክል አጣርተን ተጠንቅቀን እንደምንሰራ ቢያውቁን ቢረዱን ደስ ይለኝ። ትላንትና እንግዲህ ግረኛው ፖድካስት ላይ ማብራሪያ ሰጥተዋል ስለ ሶፎንያስ ኢንተርቪው። ቪዲዮውንም ፕራይቬት አድርጎት የነበረውን አሁን ፐብሊክ አድርጎታል። በሰዓቱ የደረሰበትን ጫና ምን ያህል ድረስ እንደተኬደ ምን ያህል በሰራው ስራ ብቻ ሳይሆን በአካላዊ ማንነቱ ጥቃት ሁሉ ስድብ ምናምን እንደደረሰበት ቪዲዮቹንም እያመጣ የሚያመሰግነውንም አመስግኖ የሚወቅሰውንም ወቅሶ ተናግሯል። ይሄ ነው ሁልጊዜ ችኩልነታችን። አንድ ነገር ስንሰማ ማለት ከዛ ደግሞ አላረል ቫላንስ ያለማድረግ ሁለት ነገር አለመስማት ከዚህ አንግል ሊሆን ይችላል ብለን አለማየት እንደዚህ ነው የሚያደርገንና እኔም ተናግሬ ነበር ከዚህ በፊት ሲጠይቀው ራሱ ከቨር አድርጎለት እየጠየቀው እንደነበር ያስታውቅ ነበር ብዬ እዚህ አያምጥቼ ቪዲዮቹን አይተናል። እንዴ አያስቅም? ሳቂ አልቆማለኝ ደስ ይላል። እሺ ላውራላችሁ ብቻ የሆኑ አሮጊቶች አንቺ ዝም በይ ላውራላችሁ። የሆኑ አሮጊቶች አሉ የምታውቋቸው ከሆነ ጸጉራቸውን ቀለም ይቀባሉ። ከዛ ዚግዛግ ቲያራ አለ እሷን ያረጋሉ። ከዛ ጥቁር ቀሚስ በቀይ ኮት ጥፍራቸው ቀይ ጥፍር ቀለም የተቀባ እንደዛ ነው የሚለብሱት አብዛኛውን ጊዜ እነዚህ የአዲስ አበባ ዘናጭ እናቶች። እኔ ገባሁበት ታክሲ ላይ ረዳቱ ማማዬ ጠጋ በይላቸው ምናምን ይለኛል። ከዛ እናትሽ ናቸው ቅፍ ድግፍ አድርገሽ ማማዬ ምናምን ይላል። ከዛ ተጠጋውላቸውና መጥቶ ተቀመጡ። ከዛ ማዘርዬ በደንብ እንዳልጠጋ እንግዲህ አይበቃም ምናምን እያልኩ እኔ እንትላለሁ። ከዛ ዝም በሉ እኔ እናንተን አደርሳለሁ አሉ ማለት ነው ሴትዮዋ። እኔም ረዳቱም ላይ በቃ ጓግጭ አሉብን። ከዛ ማዘር ቫንዳሞኑ ማለት ነው። እኔ ደግሞ በቃ ያው ታውቁታላችሁ በየቦታው መሰደብ ነው ስራዬ ብዬ በቃ ዝም አልኩ። ሀገር ሰላም ብለን እናረዳቱ እኔ እናንተን አደርሳለሁ እኔ ትልቅ ሰው ነኝ ይላሉ። በእውነት በእድሜያውን አንድ 65 70 ይገባሉ ብለን እናስባለን። ደንደን ያሉ ናቸው እንጂ ከዛም አይደረስበት የለም። ደረሱና ወረዱ። ከዛ ለሌላ ቀንህ ግን እኔ አንተን አላደርስም ምናምን ይላሉ ሴትዮዋ። እሺ ማዘር ብሎ ረዳቱ በሩን ዘጋውና መስኮቷን ከፈት አድርጎ ከወገባቸው እንዲወጣ የሚሏት ነገር አለች። ወጡ ሚጣቀስ ብለሽ ተሻገሪ። ለምን እንደሆነ አላውቅም። አንዳንድ ሰዎች አንቱ ሲባሉ አይወዱም። አላረ እኔ አንተን አደርስና ነው ምናምን ይላሉ። አክብሮት መሆኑን ይረሱታል። አሁን ይሄንን ካወረድሽው
ያን ከለቀቅሽው እንሄዳለንማ ማርያም በእግርሻሽ ከሽ እንሄዳለን ዝጋውሺ መኪናው ነው የሚጋጨው እኔ እኮ አይመለከተኝም ይኸውልሽ አሁንማ ይሄን ካወረድኩት ወደ ኋላ ነው ስትራፕ ቁልቁለት ስለ ወይ ወደፊት ሄደን ቪትሱ ነው የምንጋጨው ስለዚህ ይሄን አውርጄው አላወርድም ወዴት ነው አይ እንደሱ ያለ ተለቂ በቃ ያ መለቀቅ የለበት እስቲ ፎቶ ቀልዳላል ወይ ያንተ መጫወቻ አሉን ያ ከለቀሽው ያንን በቃ ታች ራስ ደስታ ነው የምንገባው እሺ በቃ አስተካክለው አልወረድ እኔ አይቻልም አባ ከምር እኔ ቀልድ አልፈልግም ገመዳይሙት አልፈልግም ቀልድ እኔ ወርዳለሁ በቤቴ ነው ፍሬና ሲዟቸው እከልሽ አሁንሽ ቆየዋ በእና አንተ ቲክቶክ ልንቀርጽ ስንመጣ ቀይ ልብስ አትልበስ ልታስገባኝ ነው እንዴ ምንድነው ችግር ምን ላርግሽ እኔ ጥቁር እኮ ታጥባለህ ጥቁርም አይሆንም እንዴ ምን እኔ ድድ ለማስጣት አይሱፍ ገጭ ብዬ ልምጣ ጭራሹፍ ማታ በሱፍ እኮ ነው ያስገቡ ምንድነው የምትለው ቀይ ራቆትህና ነው የምትለው በራቆት ከገባህማ አትወጣም ልንገርህ በራቆት ከገባህ ምንድነው ትሬንድ ካልተከተልኩ አልኩ አንተ በዚህ ፎሎወር እሱማ እውነትህን ነው እቺ ድድ ማስጫንም እንዳያፈርሳት ወይ ቮይስ እንስራት በቃ ወይ በሳውንድ እንባል ይበቃ ለምን በሰላም ልኑርበት ብዙ ሰው አሁን የናዶናይ መታሰር ከአለባበስ ጋር አድርጎታል ግን መዛ መግለጫው ላይ ወደታች ወረድ ስትሉ የሚለው ለመጥፎ ለመልካም ጸባይ ተቃራኒ የሆነ ምናምን የሚል አለው ወደታች በልብስ እንዳልሆነ እዛ ጋር ታገኙታላችሁና ብዙ ሰው ተዘቅ ብሎ ስላላነበበው በልብስ የተያዙ የታሰሩ መስሎታል ያው እንግዲህ የ14 ቀን ጊዜ ቀጠሮ ተሰጥቶባቸዋል እንትን ለማጣራት ሁኔታውን ለማጣራት ያው አጣርተው ምናምን ይለቋቸዋል ማሜም ታስሯል ትላንትና ብዙዎች እየተያዙ ነው የነሱ ደግሞ ከቅጣት ጋር በተያያዘ ነው ከቅጣት ጋር በተያያዘም ህግም ወጥቷል እሱንም እናያለን ያው ቅጣት ማለት ቲክቶክ ላይ ሲጫወቱ ከባባድ ቅጣት ማለት ነው አስገባው እኮ ምን ህግ ወጣ እኮ ማሜ ማርያምን ሰማክ ኧረ አልሰማሁም የመገዳደል ጌም የሚጫወት ሰው ካለ በህግ ያስቀጣል ተብሎ ይሄው ህግ ወጣ ኧረ ጎን ለጎን አድርግን እሺ እስኪ ወይ ጎን ለጎን አድርጉን እስኪ አንዴ ነው ወይ ጉድ እንዲሆነ ኦኬ ስማኝ ህግ ወጣ እኮ ማሚ ይሄው እሺ ቅልቦች ናቸው ያወጡት ይሄው ማርያምን ፌስቡክ ላይ ተመልከት እነዚህ ድርጊቶች በግል በብሔር በሃይማኖት በመቧደን የሚካሄድ ቅጣት መሆናቸውን በመጠቆም ማህበራዊ እሴቶችን ከመናድ አልፏል ወደ አካላዊ ጉዳት በግል ሰውነት ላይ ራስን ወደ መጉዳት ከሰባዊነት ያፈነገጡ አጸያፊ ድርጊቶችን እየተሸነጋገሩ መሆኑን አስጠንቅቀናል ይቅርታ አማርኛ እኔ ብዙ ማንበብ አልችልም መጻፍ እንጂ ማለት ነው ብዙ አልተማርኩኝም ከ7 ነው ስለሆነ ሙሉ ስለሆነ ሙሉ የፖሊስ ተቋማቶች የተለመዱ የቅርብ ትክክለኛ አጠናክረውን አፋጥነው እርምጃቸውን መውሰድ ሀገራችንን እሴቶች እንዲጠብቅ ቅን ልቦች አሳስቧል ቅን ሆይ ብለው ጽፈዋል ቅን ልቦች ናቸው ያወጡት ቅን ማን ናቸው ምንድን ናቸው የፖሊስ ምናምን ናቸው ፖሊስ ናቸው ምንድን ናቸው ጋይስ የኢትዮጵያ ፌደራል ፖሊሶች ናቸው ያወጡት መንግስት ጌማችንን አየው ተመስገን እልል በሉ መንግስት ጌማችንን አየው አሁን አዋርድ እንደውም መፈልገው ጌም መጣ ማለት ነው ገባሽ ለምን ካልሽ መንግስት ጌማችንን ካየ አሁን አዋርድ በየመንደሩ አንድ ባለሀብት ራሱን ታዋቂ ለማድረግ ገባሽ የተወሰነ 100,000 ብር ያዘጋጅና አዋርድ ብሎ እዚህ ጋር የሰፈር ሰው የራሱን በጎጥ በብሔር እየለየ እየወሰደ አይሸልምም ማለት ነው አሁን መንግስት ለብሸልመን 4 ኪሎ ነው የምንሸልመው መንግስት ፈጣሪ ዲቪስ ቀላል ተሸልማል መንግስት እንዲያይ ይፈልጋሉ እንደውም ዳኛ ካሁን ባለ መንግስት ይሁንልን ባይነኝ ነኝ ለምን አንቺ አፋፋሪ ነሽ ገባሽ ሴትዮ ገጥመሻል ግጠም ያልኩሽ እንግዲህ በጣም በፖድካስት ቻናላችን ላይ በጣም ሰርተንበት ነበር እኛም ቅጣቶቹ በጣም ቅጥያጡ ሄደው ነበር በጣም በቃ ምን አይነት ነገር ነውና
ያን ደግሞ ገንዘብ ስለሚገኝበት ነው። ስለዚህ የሚያድጉ ልጆች አዳዲስ ልጆች ይህን እያዩ ነገ ከዚህ የባሰ ውስጥ ነው የሚገቡት። የቤት ዕቃ መስበር፣ ራስን ማድማት፣ መቁረጥ እያለ በጣም ከብዶ ነበር ነገሩ። እንግዲህ እንዲቀር ተብሏል። ጥሩ ነው። አሁን ትንሽ ይረጋጋል። ቲክቶክም አሪፍ የሚሆን ይመስለኛል። ግን የገቢ ምንጫቸውንም ሰዎች እንደ ድሮ ኖርማል ጌም የሆነ ቀለል ያለ ቅጣት እያደረጉ መቀጠል የሚችሉ ይመስለኛል። ማሜ ያው እንደነገርኳችሁ ታስሯል። ያው ምርመራ እየተጣራበት ነው። ግን አንዴ ኢንተርኔት ላይ የተቀመጠ ነገር ሰው ያመጣልሃል እየጎተተ። በሆነ ወቅት ምን ብሎ ነበር እንየው። አንዳንድ ጊዜ አብይ አህመድ ለኔ ካሰበን ሊያስረኝ አንዳንድ ጊዜ አብይ አህመድ ለኔ ካሰበን ሊያስረኝ ይችላል። ለኔ ካሰበ ቲንግ አድርገን ከባድ ንግግር ነው። ለኔ ካሰበ እኔን ያስራል። አብይ የሚወደኝ ከሆነ ያ ወቅት ለኔ ጥሩ ካልሆነ ለኔ ጥሩ መስሎ ካልታየው እኔን ሊያስር ይችላል። ቲንግ አረግ ይገባል። የሚገባው ሰው ይገባው ይሄ ንግግር። አይ በቃ ላንተ ከገባ ቀለል አድርገህ ማየት ነው። እንግዲህ ያው ብዙ ምንም ያናል በፊት እንጂ አሁን ጌም መጫወት እንጂ ማሜ ሌላ ክፋት ነገር አታዩበትም። ግን ይሄን መስተካከል አለበት ነው እንግዲህ። ጆሲ አይኔ ላይ እየመጣ የምር በመሀል እንደዚህ ትዝ ብሎኝ እኮ አይጂ ላይ ደውለሽ ነበር አላየሁትም ወይ? በጆሲ ምክንያት ነው የደወልኩት። እግዚአብሔር ይመስገን ላይቭ ላይ ነው የደወልኩት እንጂ እንዳንተ ክፋት በቃ ልታዋረደኝ ምናምን ነበር። አይ የጆሲ ምንድነው ብላኪዬ ቁም ነገር ስሙ አልተጠቀሰም ነበርና ናውል ጋር ስደውል እኮ ነው ምናምን ይዘው ተሄደው ምናምን ነገር የተባለው እዛ ነው። ጋይስ አይ ቲንክ ከፌደራል ፖሊስ የሆነ ነገር ወጥቷል ማዘዣ። ቲክቶከሮች እንደዚህ አይነት እነማሚ የሚጫወቱት እነ ቤታየና ለወቅ ቅጣት ከዚህ በኋላ የለም። እሺ ማንም የመገዳደል ጌም የሚባል ነገር የለም። አንድ ሰው ሲጫወት ከተገኘ ደብል ታባሉ አሳያችሁ። አንዳንዴ ግን አርቲስት መሆን እያያችሁ ነው አይደለ? እያየ ነው አይደለ? ጥቅሙ የሚመጣበት ታይ መጨረሻው እንክርዳዱ ከስንዴው ሊለይ ነው። መጨረሻው ዘመን መጣ። እያየ ነው። ብቻዬን እንዳልቀር ነው የምፈራው። ይሁን እንትን እኮ ነው የሆነው። ቤንች እየተቀያየሩ ነው ይመስላል። እንኳን ሲኒዮንኩ ለምን ሮኮቦት አልሆነም ጋይስ? ለምን እየተቀደው አልገኘም? ማርያም ሰሞኑን በበርካቶች ዘንድ መነጋገሪያ የሆኑ ሁለት ዜናዎች በማህበራዊ ድረገጹ እየተሰራጩ ይገኛሉ። ይኸውም በቲክቶክ አዋርድ ላይ ያልተገባ አለባበስ የለበሱትን ወጣቶች የሚመለከት ሲሆን፣ ሁለተኛው ደግሞ ከግብረ ሰዶም ወይም ከተመሳሳይ ጾታ ጋር ግንኙነት ያላቸው ዜናዎች ናቸው። በእነዚህ ጉዳዮች ላይ አጠር ያለ መረጃ መስጠት ጠቃሚ ነው ብዬ በማመኔ ይህንን ቪዲዮ ሰርቼላችኋለሁ። የመጀመሪያው እንግዲህ በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነን ድርጊት በአደባባይ መፈጸም ወንጀል ነው። አንዳንድ ባለሙያዎች እንዲህ አይነቱ ነገር ወንጀል አይደለም እያሉ ሲከራከሩ ሰማለሁ። ነገር ግን በወንጀል ሕጋችን አንቀጽ 639 ላይ አንድ ሰው በአደባባይ በሕዝብ ፊት ለመልካም ጠባይ ለመልካም ስነ ምግባር በብርቱ ተቃራኒ የሆነን ነገር ፈጽሞ ከተገኘ በቀላል እስራት ወይም ደግሞ በቀላል እስራት እስከ 1 ዓመት በሚደርስ ቀላል እስራት ወይም በ1000 ብር የገንዘብ መቀጮ እንደሚቀጣ ይደነግጋል። በእርግጥ ይሄ ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ድርጊት ምንድን ነው የሚለውን ጉዳዩ የቀረበለት ዳኛ ከቀረበለት ማስረጃ ከማህበረሰቡ እሴት፣ ባህል፣ ወግና አጠቃላይ ሃይማኖት አጠቃላይ ሁኔታዎች በመነሳት የሚበይነው ጉዳይ ነው። ይሄ ነገር ምንድን ነው የሚለው ምክንያቱም ህጉ ቋንቋን ከማስቀመጥ የዘለለ በዝርዝር ያስቀመጠው ነገር ስለሌለ ማለት ነው። በነገራችን ላይ እንዲህ ማድረግ ብቻ ሳይሆን እንዲህ አይነቱን ነገር በቪዲዮ በተለያዩ መንገዶችም አድርጎ ለህዝብ ማሰራጨትም በተመሳሳይ ወንጀል ነው። ለምሳሌ በቲክቶክ የተለያዩ ቪዲዮዎችን ቀርጻችሁ እንዲህ አይነቶቹን ነገሮች የያዘ አሁን ይሄ ያልኩ መዘርዘር ተገቢ ነው ብዬ ስለማላመን ነው። እንዲህ አይነቱን ነገር የያዘን ነገር በቪዲዮ ማሰራጨትም በተመሳሳይ በወንጀል ህጋችን አንቀጽ 640 እና ተከታዮቹ መሰረት በወንጀል የሚያስጠይቅ ነገር ነው። በእርግጥ ለመልካም ጠባይ ተቃራኒ ነው አይደለም የሚለው ቅድም እንዳልኩት በፍርድ ቤቶች የሚታይ ጉዳይ ነው። ፖሊስ እንዲህ አይነቱን ነገር አስሮ ማጣራት አለበት የሚለውን በተመለከተ
ፖሊስ አንድ የወንጀል ድርጊት ከተፈጸመ በተለይ በግል አቤቱታ የሚቀርብ የወንጀል አይነት ካልሆነ በስተቀር ወንጀሉ መፈጸሙን ቢያጠራጥር ምርመራ የማድረግ ግዴታ አለበት። ነገር ግን አስሮ ምርመራ ማጣራት የሚችለው ወንጀሉ በጽኑ እስራት የሚያስቀጣ ከሆነ ነው። ቅድም እንዳልኳችሁ ግን እነዚህ ወንጀሎች የሚያስቀጡት እስከ 1 ዓመት በሚደርስ ቀላል እስራት ነው ማለት ነው። ሌላው በተለይ ይሄ ለመልካም ጠባይ ተቃራኒ የሆኑ ወሲብ ቀስቃሽ የሆኑ ለመልካም ጠባይ ተቃራኒ የሆኑ ሳይሆን ወሲብ ቀስቃሽ የሆኑ ምስሎችን፣ ቪዲዮዎችን ለህፃናት 18 ዓመት ላልሞላቸው ሰዎች በቀጥታ የምትልኩ ሰዎች በኮምፒውተር አዋጃችን አንቀጽ 12 መሰረት እንዲህ አይነቱ ድርጊት እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣል። በአጠቃላይ ወጣቶች በአደባባይ በማህበራዊ ድረገጾች የምታረጓቸው ነገሮች በህግ ሊያስጠይቋችሁ እንደሚችሉ፣ የነገ ህይወታቸውን ሊያበላሹ እንደሚችሉ፣ ነገ አንድ የሆነ ቦታ ላይ በዚሁ ሶሻል ሚዲያኑን ተጠቅማችሁ ሊሆን ይችላል የሆነ ቦታ ላይ ልደርሱ ትችላላችሁ። ነገር ግን ይሄ ዛሬ ታሪካችሁ ወደ ኋላ ተመልሶ ነገ የምትደርሱበትን ቦታ የደረሳችሁበትን ቦታ እንደማትመጥኑት ለዛ ቦታ እንደማትገቡ ማስረጃ ሆኖ ይቀርብባቸዋል። ስኬታችሁን ሊያበላሽ ዜሮ ሊያደርግ ይችላል። እስራት የሚመጣ ከሆነ ደግሞ በተመሳሳይ። ስለዚህ እንዲህ አይነት ነገሮችን በአደባባይ ስትፈጽሙ ፖሊስ እነዚህን ሁሉ ወንጀሎች መርምሮ ለፍርድ ማቅረብ ከብዛቱ የተነሳ አቅም ስለሌለው አልተደረገ ይሆናል እንጂ መደረግ ቢችል አደገኛ መሆኑን ልታስቡ ይገባል። ማህበረሰቡን ልታከብሩ ከዚህ ማህበረሰብ ጋር አብራችሁ እየኖራችሁ ከዚህ ማህበረሰብ መወደድ መከበርን እየጠበቃችሁ መልሳችሁ ደግሞ የማህበረሰቡን እሴቶች የሚሸረሽሩ ተግባራትን መፈጸም ተገቢ ነው ብዬ አላምንም። ከግብረ ሰዶም ጋር በተያያዘ ደግሞ በወንጀል ሕጋችን አንቀጽ 629 መሰረት ግብረ ሰዶም በተመሳሳይ ጾታ ጋር የተገናኘ ነገር ወንጀል መሆኑ ምንም አከራካሪ አይደለም። በወንጀል ሕጋችን አንቀጽ 629 መሰረት እስከ 3 ዓመት በሚደርስ ቀላል እስራት ያስቀጣል። ቀላል እስራት ማለት እስከ 3 ዓመት ከ10 ቀን እስከ 3 ዓመት ስለሆነ በወንጀል ሕጋችን አንቀጽ 106 መሰረት። ነገር ግን ወንጀሉ የተፈጸመው በህፃናት ላይ ከሆነ በዛቻ፣ በማጭበርበር፣ በተለያዩ መንገዶች ወንጀሉን የሚያከብዱ ሁኔታዎች ተፈጽሞ ከሆነ ግን በተለይ ህፃናት ላይ የሚፈጸም ከሆነ እስከ 25 ዓመት በሚደርስ ጽኑ እስራት ያስቀጣል ማለት ነው። ሰላም። እንግዲህ ህጉ ይሄን ነው የሚመስለው እንደሰማ ነው። አንዳንድ ጊዜ አለማወቅም ይመስለኛል ወደ ገደል የሚወስድንና ማወቅ ይጠቅማል። እነሱም እንደሚሉት ከህግ አኳያ አለማወቅ ከተጠያቂነት አያድንም የሚባል ነገር አለና ስለዚህ ማናቃቸውን ነገሮች እንደዚሁ ከህግ አኳያ ማየት አስፈላጊ ነው እንጂ መብቴ ነው ምን አገባው የሚባል ነገር አንድ ሀገር ውስጥ አይሰራም። በዚህ ኑሮ ላይ እንዴት መኖር እንደምችል አላውቅም። ተመልከት እንዲህ በለው ሌላ ያልታሰበ ወጪ ማለት ነው ጎበዝ። እኔ እንደምንም ብዬ ፍንጭት ነኝ ብዬ ፎግሬ ኖርኩኝ የታችኛውን ላሽ ብዬ ይጫወትበታል። ጥርሴ ደግሞ አልሄደ። ሌላ ያልታሰበ ወጪ ለአንተ ብዬ አይደለ እንደ የስንት ሰው ሰገራ ላይ ሳፈጥም ውለው ዶክተር ልጁን ሲቆጣ መክፈል ብዬ አይደለ እንደ የስንቱን ሰው ቂጥ በመርፌ ሞገው። ለምንድን ነው አርፈህ ማትማር? ለምንድን ነው አንተ በረበሽክ ቁጥር እኔ አጣዳፊ ተቅማጥ እንደያዘው ሰው መመላለሰው ትምህርት አጠቅልሎ ወደዛ ኮሮና መሰልክ። ከዚህ በላይ ምን ይሁን? ኮሮና እንዴ ስፐርም ነህ? መልስልኝ፣ ስፐርም ነህ? ለነገሩ ይበለኝ ምን ነው እናት ያኔ ኮንዶም እንጠቀም ስትለኝ እሺ ባልኳት ኖሮ አንተ ምን አለብህ? ከኮንዶም አመለጥክ። ያልጋ ስተት ሁላችሁ እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ። አንድ ፕሮግራም አላቸው የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው ማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው፣ አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋል። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን
የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተው አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆች ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊገለጽ የሚገባው አይነት ሰው ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይህንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው። በጣም ክብረ ነው። እኔ እንደሚገባኝ ግዴታ ማወቅ ነበረበት ዳንኤል ብዬ አላስብም። ማለት ታዋቂ ደራሲ ነው፣ ግን ደራሲዎች ብዙ ጊዜ ወደ መድረክ አይመጡም። ወደ ፊት ለፊት በቪዲዮ በምናምን አናያቸውም እና በስም ሊሆን ይችላል የምናውቃቸው ምናምን እና ግን ዳንኤል ተገኝ አርቲስት ከመሆኑም አኳያ በጣም ወደዛ የተጠጋ ስለሆነ እንዲያውቃቸው ይጠበቅ ነበረ። አዎ ሊሆን ይችላል። ካላወቃቸው ግን ይህን ያክል ከባድ አይደለም። ውስጥም እንግዲህ ኤዲት የሚያደርጉት ምናምን ፕሮግራም ላያውቁት ይችላሉ እና ስህተት ነው ይሄ። ፕሮግራም ደግሞ ይሰሩበታል ብዬ ተስፋ አደርጋለሁ። የቤሶች ራሳቸው እንደገና ፕሮግራም እንደሚሰሩበት ተስፋ አደርጋለሁ። ኤግዛክትሊ አንዲት ሴት አጠፋቸው የተባለውን ጥፋት ወንድ ልጅ ሲያጠፋው ሰው እንዴት ሪያክት እንደሚያደርግ እስኪ በደንብ አስተውሉ። ትገደል፣ ትገረፍ፣ ትታሰር፣ አደባባይ ላይ አውጥተን አቃጥለን ንግደላት፣ ፌስቡክ ላይ ሁላ ሳይቀር የደቡ ፍርድ የሚያስፈልገው በዚህ ሰዓት ነው። ግን ከእናንተ መሀል ኃጢአት የሌለበት ድንጋይ ይወርውር ምናምን የሚለውን እንትን እየተጠቀሙ እኔ ከነ ኃጢአቴ ብለው ድንጋይ ይዘው ምናምን ሁላ ቆሙ ሰዎች ነበሩ። እና አሁን ግን እየሰማን ያለ ነው ወይ የወንድ ልጅ አምላክ ይድረስለት። የኔ ጌታ ምን ነክቶት ይሆን? በምን ለክፈውት ይሆን? እስኪ እንዴት አድርገው እንዳበላሹት ጠይቁት። እስኪ እርዳታ ይፈለግለት፣ ዶክተር ምናምን እንጸልይለት፣ ሁላችንም ተሰብስበን እንጸልይለት፣ እንድረስለት። በቃ አሁን ከጎኑ ሰው ነው የሚያስፈልገው። ቀኛ የሆነ ሰው ተነስቶበት ነው እንጂ ውሸት ነው ይሄንን እሱ አያረግም ምናምን ወገር ይገደል ይቃጠል ይሰቀል ምናምን የለም። አሪፍ ነው እኮ ፕሮግረስ አድርጋችሁም ሊሆን ይችላል። ተሻሽላችሁም አእምሯችሁ ትንሽ ሰልጠን ብሎም ሊሆን ይችላል። ምክንያቱም መግደል መውገር ምናምን መፍትሄ ሆኖ አያውቅም። ሲጀመር መብትም የላችሁም እንደዛ የማድረግ እንደ ወንጀል ራሱ ቢፈጽም አንድን ሰው ይዛችሁ ለፖሊስ ጣቢያ ማስረከብ ነው እንጂ የምትችሉት በህጉ ራሱ መደብደብ ምናምን አትችሉም። መግደል በድንጋይ መውገር ምናምን አትችሉም። የሌለበት ሀገር ስለሆናችሁ ነው እንደዛ አይነት ነገር ማድረግ የቻላችሁት። ያው ለእናንተም ለመንግስትም ለማንም ህግ የለም እዛ ሀገር ላይ ይህ በህግ ያስጠይቃችኋል እንደዛ አይነት ነገር። ግን ከዛ ተነስታችሁ እዚህ መድረሳችሁ ጥሩ ነገር ነው ብዬ አስባለሁ። ትንሽ እየሰለጠናችሁ ነው፣ ነቃ እያላችሁ ነው ትንሽ የና ደብል ስታንዳርድ ግን አሜዚንግ በጣም ብዙ ነው የሚያሳየን። እዚህ እናንተ ችግራችሁ ከሴቶች አልገባኝም። ለራስሽ እያመቻቸሽ ነው አለመደብደብ ምናምናችሁ ብያዝም ነው። ይኸውላችሁ ከዚህ በፊት ሀሳብ ሰጥቼ ነበር። እሷ ያ ነገር ሲነሳባት ተገኝቶባታል ብዙ ማስረጃ እንደምታውቁት እና ወዲያው ከሀገር ወጥታ ስለነበር በቃ ወጣች። ስለዚህ ሴቭ ነች ማለት ነው። ውጭ ደግሞ ዓለም ላይ በአብዛኛው እንግዲህ እንደምታውቁት ሰፖርት ይደረጋሉ። ስለዚህ አሁን ውጭ ስለሆነች ነው እንደዚህ የምትለው። ይደብደብ ሰው ምናምን እያልኩ አይደለም፣ ግን እሷ በኮንፊደንስ ምንም አታመጡም ነው አሁን በቃ። እና ንግግሯ ሁሉ የጥጋብ አይነት ነገር ነው። እና በሶፎንያስም ጉዳይ አንዳንድ ሰዎች ታሜ ነበር ከማለቱ አኳያ በቃ ይሄ እኮ ሰይጣን ይሆናል ክፍት ይሆናል እና እንደዚህ ቢታገዝ
የሚድንበት መንገድ ቢፈጠር ምናምን የሚል ሀሳብ ሰጥተዋልና እኔ ለምን አልተባልኩም ነው ይዛኔ ለምን እኔ አልተባልኩም ነው ሌላ ነገር የለውም። እና በጣም ይገርማል። ፌዴራል ፖሊስን ማመስገን ይጠበቅብናል። ሰሞኑን እነዚህ ምድር ጠበበችን የሚሉ የማይያዙ የማይከሰሱ የመሰላቸው የተለያዩ አካላት ላይ በመጣበቅ ሀገርን ሲመጠምጡ የነበሩ አካላትን እየያዘ እያስገባልን። እንግዲህ ሀገራችን ላይ መረጃ ማሰባሰብ ወደ ማስረጃ መቀየር በጣም አስቸጋሪ ነው። ለምሳሌ በመንግስት መስሪያ ቤቶች በየትኛውም ሴክተር ላይ ያለ ሰራተኞች እውቅና ምንም አይነት ሌብነት ሊካሄድ አይችልም። ትናንሽ ሰራተኞች ራሳቸው ኢንፎርሜሽኑን ያውቁታል። የተደረገውን የተሰረቀውን ነገሮች ያውቃሉ በየመስሪያ ቤቱ ብትሄዱ። ነገር ግን ፍራቻ እየገደሏቸው ፍራቻ ይሄንን ማስረጃ ይዙ እንደዚህ ያደረጉ ነው ብሎ ለህግ አካላት በርግጥ የህግ አካላትም ብዙ ጊዜ አይታመኑም። ነገር ግን ታመኑም አልታመኑም የድርሻህን የዜግነትን መወጣት ያባት ነው። ማንም አይመጣም። ፍራቻው ልነግራችሁ አልችልም። በግል ሴክተሩ ተበልተው ብራቸውን ተበልተው እባካችሁ ኑና መስክሩ እንኳን ሲባሉ ምስክሩን ተውት፣ የተበሉትን ማስረጃችሁን አንጡና ስጡን ሲባሉ እንኳን ፍቃደኞች አይደሉም። በህግ ላይ ያላቸው ኮንፊደንስ በጣም የወረደ ስለሆነ ነውና ይሄን ለመስበርም እንዲመች ፌዴራል ፖሊስ እነዚህ መረጃዎች አሰባስበ ወደ ማስረጃ ቀይረ እነዚህ ኮሎሌ ሲሉ የነበሩ ከተማችን ላይ ለያዥ ለገናዝ ያስቸገሩ ሰዎችን ይዘህ ወደ ህግ ማቅረብህ እናመሰግናለን ያስበላል። እንግዲህ የኛ ሀገር ሌብነት ክፋቱ ነግራችኋችን ምን እንደበደልናቸው እኮ ግርም ነው። እንግዲህ ሀገር ከፍተኛውን ወጪ የምታወጣው በግዢ ነው። በውጭ ሀገር ግዢዎች ናቸው። ከፍተኛውን ወጪ ድርሻውን የሚይዘው ደግሞ የመዳበሪያና የነዳጅ ግዢ ነው። መዳበሪያ ግዛልኝ ብለህ የሰጠኸው ሰው ኃላፊነት ሰጥተኸው ብሩን ይስረቅ። እንዴት የተበላሸ መዳበሪያ አምጥቶ ለገበሬ ይውሰዱ ይዝሩበት ይላል? ከዚህ በላይ ህዝብን መግደል አለ እንዴ? ሌቦች ሌብነት ላይ የሞት ቅጣት ሊበየን ይገባል። ፓርላማው ይህንን ሊያጸድቅ ይገባል፣ ተግባራዊም ላደርግ ይገባል ምለው ለዚህ ነው። እንዲህ ተጨካክለናል ነው ምላ። ሰሞኑን ፌዴራል ፖሊስ እንግዲህ ትልልቅ ሀገርን ያከስራሉ እንዳለው የሚመጠምጡ ሰዎችን እያዘ እያስገባ ነው። ያው ቲክቶከሮቹ ማለት ሳይሆን ሌሎችም አሉ። ይሄ አክሲዮን እንትንላለን የህዝብ ገንዘብ እየሰበሰቡ የሚበሉ ተመልከቱ። እንግዲህ አሁን ማዳበሪያ ብሩ ተበልቷል። መብላት አንድ ሲሆን እንደገና ደግሞ የተበላሸ መስጠት ማለት ዘር ይሰጠኛል ለሚቀጥለው ዓመት በቃ የሌሎችንም የሁሉንም የህዝብን የምግብ ዋስትና ያረጋግጣል የተባለበትን እንደገና ዳሜጅ ነው የሚያደርገው። አያፈራም፣ አያበቅልም፣ መሬቱም ይበላሻል። እንደገና ዘሩም የተዘራው መክኖ ይቀራል ማለት ነው። ይሄ ደግሞ ኪሳራ ነው። ከዛ እንግዲህ የምርት እጥረት ይፈጠራል። በዚህ የምርት እጥረት ምክንያት ደግሞ ዋጋ ይወደዳል። ዞሮ ህዝቡን ላይ ነውና እንደዚህ አይነቱን ሲያንሰው ነው ሞትም። ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አርፍዳችኋል? ከዘና ዜና ዘገባዎች ጋር ምናለ ያረጋል ነኝ። ተስፋ የተጣለባቸው አርቲስቶች በተሰጣቸው የጥቅም ምጣድ ጭራቸውን ቆሉ። ጭራ መቁላት ለተሻለ ሀብት በሚለው ብዙ ተወዳጅ አርቲስቶች ጭራቸውን እንደ ባንዲራ እያውለበለቡ ሲሆን ዛሬ ህዝቡ ላይ መስሚያቸውን ቢቆልፉም ነገ ደግሞ ጭራቸውን ቆልፈው እንደሚደበቁ የሚገመት ነው። ታወቀ ነው። ራሱ ጭራዬን ብቆላ ደስ ይለኛል። የት ነው የሚቆላው ግን? እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።